የፋኖ ኃይሎች ወሳኟን ከተማ ተቆጣጥረዋል። ከተማዋን ለመቆጣጠር ከብልጽግና አየር ወለድ ኮማንዶ አድማ ብተናና ሚሊሻ ጋር ከባድ ትንቅንቅ አድርገዋል። በርካታ የጥምር ጦሩ አባላትም ሞትና ቁስለኛ ሆነዋል። ወሳኟ ከተማ ማነች? የተመዘገበው ድልስ ምንድን ነው? ቀጥታ ከግንባር ይቀርባል። ቀዳሚው መረጃችን ነው። የአፋብሃ ሴንትራል ኮማንድ አባል ጄኔራል ተፈራ ማሞ የብልጽግና ጄኔራሎች ውጊያን አቅዶ ከመምራት ይልቅ የቀበሌ ቅስቀሳዎች ውስጥ ገብተዋል ሲሉ ጄኔራሎቹን ክፍለ ህዝብ በሚል በይነዋቸዋል። ሌሎች የወታደራዊ ጉዳይ ተንታኞች ደግሞ አብይ አህመድ ወታደራዊ አገዛዝ ለመትከል ፍላጎት ያላቸው በመሆኑ ጄኔራሎቹ በህዝብ አስተዳደርና ፖለቲካዊ ጉዳዮች ላይ እጃቸውን እንዲያስገቡ በማበረታታት ላይ ናቸው ብለዋል። በጉዳዩ ላይ ሰፋ ያለ የመረጃ ትንታኔ ይዘናል። ፈተና ላይ ነን፣ ላይቀሬው ትግል እንዘጋጅ። ይህንን ያሉት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ኢሳያስ የፈረንጆቹን አዲስ ዓመት በተመለከተ ባስተላለፉት የእንኳን አደረሳችሁ መልእክት ፈተና ላይ ነን ብለዋል። ኢሳያስ ፈተና ላይ ነን ሲሉ ምን ማለታቸው ነው? ይህም ሌላኛው መረጃችን ነው። ከወደ ደቡብ ምዕራብ ኢትዮጵያ የሚወጡ ወታደራዊ መረጃዎች በጎ ዜና የያዙ አይደለም። ለጣና በደረሳት ወታደራዊ መረጃ ላይ እንደተመለከተው ወደ ጋምቤላ ክልል ከ2000 በላይ የደቡብ ሱዳን ታጣቂዎች ገብተዋል። ታጣቂዎቹ አዲስ ጥቃት ለመክፈት ትዕዛዝ በመጠበቅ ላይ መሆናቸውን የተሰማው። አብራችሁን ስትዘልቁ የምትሰሙት ይሆናል። የቱርክ ባህር ኃይል ሶማሌላንድን ሙሉ ለሙሉ ለመክበብ ያለመ እንቅስቃሴ መጀመሩ ተሰምቷል። ውጥረቱ ቀድሞ ከነበረበት ላይ እየተባባሰ ነው። በ24 ሰዓታት ውስጥ ብቻ ቀይ ባህርን ማዕከል ያደረገ ከባድ ትንቅንቅ ታይቷል። ሶማሌላንድና ጅቡቲ ዲፕሎማቶቻቸውን በማስወጣትና ቢሮ በመዝጋት ትርምስ ውስጥ ገብተዋል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። የፋኖ ኃይሎች ወሳኟን ከተማ ተቆጣጥረዋል። ከተማዋን ለመቆጣጠር ከብልጽግና አየር ወለድ ኮማንዶ አድማ ብተናና ሚሊሻ ጋር ከባድ ትንቅንቅ አድርገዋል። በርካታ የጥምር ጦሩ አባላትም ሞትና ቁስለኛ ሆነዋል። በአፋር ሸዋ ጠቅላይ ግዛት እዝ ሁለቱም ኮሮች በተውጣጡ የፋኖ ኃይሎች በተመራው ልዩ ዘመቻ ዛሬ ታህሳስ 23 ቀን ረፋድ ላይ ደብረ ሲና ከተማ መቆጣጠር የቻሉት የፋኖ ኃይሎች በከተማዋ በፈጸሙት ማጥቃት በርካታ የአገዛዙ ጥምር ጦርን ሞትና ቁስለኛ ማድረግ መቻላቸውን አስታውቀዋል። ወታደራዊ ድሉም አዲስ መነቃቃት ፈጥሯል። የአፋር ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ከአጼ አምደ ጽዮን ኮር የተውጣጡ የክፍለ ጦር ውስን ሻለቆች በተመራው በዚህ ልዩ ዘመቻ የብልጽግናው አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ወደሚገኝበት ጣርማ በር፣ ደብረ ሲናና በአርማንያ ከተሞች ዘልቀው በመግባት የተቀናጀ ጥቃት በመፈጸም ያስመዘገቡት ድል ከሰሞኑ በድሮን ጥቃት ለተሰዉ ንጹሐን መታሰቢያ ሆኗል። ደብረ ሲና ከተማ የገባው የፋኖ የተቀናጀ ኃይል በቦርቸሌ ካምፕ ላይ የመሸገውን የአገዛዙን አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ ማጥቃቱን አገዛዙ በቀጠናው ያሰማራው ተጨማሪ የ105ኛ ኤሊት ፎርስ አየር ወለድ ክፍለ ጦር ላይ ተመሳሳይ ማጥቃት በመሰንዘር ታላቅ ኪሳራ ማድረስ ተችሏል ያለው አፋር ሸዋ ጠቅላይ ግዛት እዝ። አድማጭ ተመልካቾቻችን በጉዳዩ ላይ ተጨማሪ የግንባር መረጃዎችን ዘጋቢያችን ከኮሩ ቃል አቀባይ አርበኛ ምናሉ ጋር በመሆን የሚከተለውን መረጃ ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። ሰሞኑን አገዛዙ በርካታ ንጹሐንን በድሮን ጥቃት የጨፈጨፈበት ሸዋ ቀጠና በዛሬው ዕለት በአገዛዙ ላይ ከባድ አጸፋ እየመለሰ ይገኛል። በሸዋ ቀጠና ታላቅ ገድል እየሰራ የሚገኘው አፋሕድ ሸዋ ጠቅላይ ግዛት እዝ ሌሊቱኑ በተለያዩ አቅጣጫ ወሳኝና አገዛዙ በጥብቅ የሚጠብቃቸውን ከተማ ማለትም ደብረ ሲና ከተማን እንዲሁም በአርማንያ ሰላ ድንጋይ ከተሞች ከበባ በመፈጸም በአገዛዙ የጦር ሰራዊት ላይ ከባድ የበትር ቅጣቱን አሳርፏል። ገና ትናንት አመሻሹ ላይ ጀምሮ የአፋር ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦርና ተሰማ እርገጤ ክፍለ ጦር ሻለቆች ቀድሞውንም ሸዋ ጠቅላይ ግዛት እዝ የፋኖ ትግል ከተጀመረ ጀምሮ ከሚያስተዳድራቸው ትላልቅና መለስተኛ የሸዋ ከተሞች ሰሞኑን መንግስት አቅዶና አልሞ አገዛዙ በፋኖ ላይ ትንኮሳ አድርጎ እንደዚሁም ንጹሐንን ጨፍጭፎ ከተመለሰባቸው ቦታዎች ላይ አዳራቸውን በመትመም ደብረ ሲና ከተማ ሲከቡ የአገዛዙ ጦር አይኑን አፍጦ እያየ ነበር።
ነገር ግን ያገዛዙ ጦር ሰሞኑን የደብረ ሲናን ብርድና ከፍርሃት ጋር ተከሽኖ ከማዳመጥ ውጭ ሌላ ምንም አይነት አማራጭ አልነበረውም። ታዲያ ከአነጋጉ 11 ሰዓት ጀምሮ ፋኖ ከተማዋን ተቋጥሮ ዙሪያ ገባውን መሽጎ የነበረውን ያገዛዙ ጦር ላይ በጨበጣ ውጊያ እንዲሁም በእጅ ቦምብ በመስበር አገዛዙ ላይ ከባድ ምት አሳርፎበታል። አጠቃላይ የአውደ ውጊያውን የነበሩ ዝርዝር መረጃዎችን የአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ዋና ቃል አቀባይ አርበኛ ምናሉ ከበደን እንደሚከተለው ይገልጽልናል። እሺ አመሰግናለሁ። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደ ነኝ። እንግዲህ በዛሬው ዕለት በአገዛዙ ዙፋን ጠባቂ አየር ወለድና ሪፐብሊካን ሚኒሻና ፖሊስ ወዳለበት ጣርማበር ደብረሲና ከተማ አርማንያ ቀበሌ ላይ ላቅ ያለ እርምጃ የተወሰደበት ቀን ነው። በጠላት ላይ የተሻለ እርምጃ የወሰድንበት ነው። ይህም ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስር ካሉ ሁለት ግዙፍ ኮሮች የተውጣጡ ሻለቆች በጣርማበር ግንባር በደብረሲና ከተማ በቡርችሌ የተባለ ካምፕ ላይ በመድኃኔ ዓለም እና በንግድ ባንክ በኩል በአርማንያ ሃይ ስኩል በኩል በተለያዩ ቦታዎች ላይ የተሻለ ውጤት ያስመዘገብንበት ነው። ዛሬ በጠላት ላይ የተሻለ ዱላ ያሳረፍንበት ነው። ይህም በተለይ በመሃል ከተማው በደብረሲና ማለት ነው ቡርችሌ ካምፕ በተባለው ላይ ሙሉ በሙሉ እዛ ላይ ያለውን የጠላት ኃይል ሙሉ በሙሉ የተደመሰሰበትና ታችኛውንም በመድኃኔ ዓለም እና በንግድ ባንክ በኩል ያለውም በጠላት ላይ የተደመሰሰበት ዛሬ በጠላት ላይ የተሻለ ድል የተቀናጀንበት ሆኖ የተመዘገበበት ቀን ነው የዛሬው ቀን። እንዳጠቃላይ በዛሬው ቀን በሁለቱም ኮሮች የተውጣጡ ሻለቆች በጠላት ላይ የተሻለ ውጤት ያስመዘገብንበት ቀን ነው በዛሬው ቀን። አርበኛ ምናሉ እናመሰግናለን። የፋኖ ኃይሎች ደብረሲና ከተማን ተቆጣጥረው የአገዛዙን ጦር ከደመሰሱ በኋላ የማረኩትን ማርከው ከስትራቴጂክ ጠቀሜታው አንጻር ከተማዋን ለቀው በክብር ወደ ነጻ ቀጠናቸው መመለሳቸውን ከግንባር የተገኘው መረጃ ያሳያል። የብልጽግና ጄኔራሎች ውጊያ አቅዶ ከመምራት ይልቅ ተራ ፕሮፓጋንዳ ላይ ተጠምደዋል። ይህም ያለመቻል ምልክት ነው ሲሉ ብርጋዴር ጄኔራል ተፈራ ማሞ ተናገሩ። የአፋብሃ ሴንትራል ኮማንድ አባል የሆኑት ጄኔራል ተፈራ ማሞ የብልጽግና ጄኔራሎች ውጊያን አቅዶ ከመምራት ይልቅ የቀበሌ ቅስቀሳዎች ውስጥ ገብተዋል ሲሉ ወታደራዊ የመሪነት አቅም እንደሌላቸው ገልጸዋል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ በሰራዊቱ ውስጥ ከፍተኛ ልዩነቶች እያደጉ መምጣታቸው የሚታወቅ ሲሆን በተለይም ያለፉትን 5 ዓመታት በማያቋርጥ ጦርነት ውስጥ ያለው የብልጽግና አገዛዝ በአማራ ሕዝብ ላይ የታወጀው ጦርነት ተራዛሚ መሆኑ መሬት ላይ ያሉ የውጊያ እውነታዎችን በሰራዊቱ ውስጥ በተለይም በታችኛው ሰራዊት ዘንድ ከፍተኛ ልዩነቶች እያደጉ ስለመምጣታቸው መረጃዎች ያሳያሉ። በጉዳዩ ላይ ያነጋገርናቸው የዘወትር የመረጃ ምንጫችን ወቅታዊውን የብልጽግና ሰራዊት ቁመና ሲያስረዱ ሰራዊቱ ከጦርነት ወደ ሌላ ጦርነት በመሸጋገሩ ከፍተኛ መሰላቸት እያሳየ ነው። በተደጋጋሚ በተካሄዱ የከፍተኛ መኮንኖች ስብሰባዎች ዘንድ አለመተማመኖች አድገዋል ብለዋል። የኦሮሞ ተወላጅ በሆኑ ጄኔራሎች ዘንድ በአማራ ሕዝብ ላይ የሚያሳዩት ንቀት እያደገ መሄዱ በሰራዊቱ ውስጥ በአማራ ተወላጆች ላይ ቅሬታዎች እያደገ ስለመምጣቱም ተጠቁመዋል። በሌላ በኩል በሰራዊቱ ውስጥ በየክፍሉ የኦሮሞ ተወላጅ የሆኑ ኃይሎችን የማብዛት ስራ መሰራቱ በመከላከያ ውስጥ የልዩ ብቃት ኤሊት ፎርስ ግንባታው ኦሮሞ ተወላጆች ዘንድ ትኩረት ያደረገ ሆኖ መታየቱና በሰራዊቱ ውስጥ የመረጃ ሰዎችን ቁጥር የማሳደግ ስራው ዘርን መሰረት ባደረገ መልኩ በስትራቴጂ እየተሰራበት መሆኑ በሰራዊቱ ዘንድ አለመተማመንን እንደፈጠረ ታውቋል። ጄኔራል ተፈራ በበኩላቸው ጄኔራሎቹ ውጊያን አቅዶ የመምራት አቅማቸው እጅግ ደካማ እንደሆነ ይሞግታሉ። በየአዳራሹ የሚያደርጉት የቅስቀሳ ስብሰባ ወታደራዊ አቅመ ቢስነታቸውን ያሳያል ብለዋል። የአማራ ፋኖ የሚታገልለትን ዓላማ ያውቃል። ሆኖም መንፈሰ ደካሞችን በመያዝ በየአዳራሹ የሚያደርጉት ቅስቀሳ የክፍለ ህዝብ ሚና ይዘው ተራ ቅስቀሳ ላይ መግባታቸውን እንደሚከተለው አስረድተዋል። መንፈሰ ደካሞች የገቡ አሉ፣ እየገቡ የሚያነጋግሯቸው ከነዚያ ተነስተው ሌላውም ይሆናል በሚል የሄዱበት ነው እንጂ አብዛኛው ፋኖ ለምን ወደ ትግል እንደገባ አሳምሮ ያውቃል። የአማራን ችግር ሳይፈታ የአማራን ችግር ስር የሰደደ መገለል፣ መጠቃት፣ መፈናቀል መፍትሄ ሳያመጣ የሚመለስ ኃይል እንደሌለ እነሱ አሳምረው ያውቁታል። ስለዚህ አሁን ከዚህ መነሻ አድርገው ትንሽ አንዳንድ ደካሞችን እንዲሰበሰቡ እናደርጋለን በሚል የራሱንም ታጣቂ እየሰበሰበ
በቴሌቪዥን እያቀረበ የራሱን መሳሪያ ሸክፎ ገባልኝ የሚለው ይሄ ነው። ከዚህ የተነሳ በዚህ እንስራበት ከሚል ነው። በዚህ ትንሽ ብናገኝ እንስራ በሚል ነው። ጀነራሎቹ የጀነራል ዋና ስራው ውጊያ መምራት ነው። ውጊያ መንደፍ፣ ውጊያ መምራት ነው። ግን አሁን ወደ ተራ ቅስቀሳ ገባ። ጀነራሉም እየተጋፋ ወደዚህ ምን አስገባው? ጀነራል ተብሏል። እስቲ ያቀደውን ነው መፈጸም ያለበት እንጂ ህዝብ በየቀበሌው እየሰበሰበ ይደነፋን እንዴ? የማይሰራውን ይደነፋን እንዴ? ማፈር እኮ አለበትኝ። የማያደርገውን ኤርትራ ዘምታለሁ፣ ቀይ ባህርን ቆጣጠራለሁ ይላል። ይህን ሲናገር የነበረ ደግሞ ወደ ቀበሌ ወርዶ እንደዚህ እጅስ ይባላል እንዴ? ጄኔራል ተፈራ እጅ መስጠት የአማራ ባህል አይደለም፣ ታጋዩ የወጣበትን የትግል ዓላማ ሳያሳካ አይመለስም በማለት አስረድተዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በበኩላቸው ወታደራዊ አገዛዝ ለመትከል ፍላጎት ያላቸው በመሆኑ የመከላከያ ጄኔራሎች በህዝብ አስተዳደርና ፖለቲካዊ ጉዳዮች ላይ እጃቸውን እንዲያስገቡ በማበረታታት ላይ ናቸው። እንደ ወታደራዊ ጉዳይ ተንታኞች ገለጻ ይህ ልምምድ ሀገሪቱን ወደ ለየለት ወታደራዊ አገዛዝ የመምራት ዝንባሌ ተደርጎ ሊታይ ይችላል። ፈተና ላይ ነን፣ ላይቀሬው ትግል እንዘጋጅ። ይህንን ያሉት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ኢሳያስ የፈረንጆቹን አዲስ ዓመት በተመለከተ ባስተላለፉት የእንኳን አድረሳችሁ መልእክት ፈተና ላይ ነን ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመልእክታቸው ፈተና ላይ ነን፣ ከፊት ለፊት ትልቅ የቤት ስራ፣ ትልቅ ትግል ይጠብቀናል፣ ለሱ ዛሬ እንዘጋጅ ብለዋል። ፕሬዝዳንቱ ይህንን ያሉት በማስታወቂያ ሚኒስቴራቸው በኩል በተላለፈ የአዲስ ዓመት መግለጫቸው ነው። ኢሳያስ ትናንት ምሽቱን የፈረንጆች አዲስ ዓመትን አስመልክተው ባስተላለፉት መልእክታቸው ያለፈው ዓመት ፈተና የበዛ ነበር። ዓመቱ በአካባቢያችን በሰፊው ቀጠናና በዓለም ሰላም መረጋጋትና የጋራ እድገትን የሚፈታተኑ ውስብስብ ክስተቶች የታዩበት ወቅት ነበር። አሁንም ፈተናዎች አሉ፣ እንዘጋጅ ብለዋል። ቀጠል አድርገውም የኤርትራ ሕዝብና መንግስት ሁሉንም ሁነቶችና ፈተናዎች በጥበብ በትዕግስትና በመቻቻል ሲያልፍ ቆይቷል፣ ወደፊትም ያልፋል። ሀገራዊ መረጋጋትንና ሉዓላዊነትን በማረጋገጥና ሁሉንም መሰናክሎች ተቋቁመን በማለፍ ዓመቱን ጨርሰናል። በአዲሱ ዓመት እንዘጋጅ፣ ፈተናዎችን ተሻግረን ኤርትራን ከፍ እናደርጋለን ሲሉ ጥሪ አቅርበዋል። ፕሬዝዳንቱ በተሸኘው የፈረንጆቹ ዓመት ከወትሮ በተለየ በተለያዩ ሀገራት እየተዘዋወሩ ሲመክሩ የቆዩበትና አነጋጋሪ ውሳኔዎችን የወሰኑበት ዓመት እንደነበር የሚጠቅሱት ታዛቢዎች በተለይም በኤርትራ የረጅም ጊዜ እስረኞችን በመልቀቅ እንዲሁም ዲፕሎማሲያቸውን ለማሻሻል የሞከሩባቸው መንገዶች ያልተለመዱ ሆነው ተመዝግበዋል። ያለፈው የፈረንጆቹን 2025 ዓመት ለአስመራው አለቃ በብልጽግናው አገዛዝ የመወረር ስጋታቸውን በግልጽ ያሳወቁበትና ወታደራዊ ዝግጅቶቻቸውን ያጠናከሩበት ዓመትም ሆኖ ታይተዋል። ባልተለመደ መልኩ ፖለቲካል ኦሮሞማ የቀጠናው ስጋት ነው ሲሉ የተናገሩትም ባሳለፍነው ዓመት እንደነበር አይዘነጋም። ኢሳያስ ፈተና ላይ ነን፣ ላይቀሬው ትግል እንዘጋጅ ሲሉ የተሰሙትም ከዚህና ቀጠናዊ የኃይል አስተላለፎች በመነሳት እንደሆነ ነው የተገመተው። ከ2000 በላይ የውጭ ታጣቂዎች ወደ ኢትዮጵያ ገብተዋል። ታጣቂዎቹ ጥቃት ለመፈጸም በዝግጅት ላይ ናቸው ተብሏል። ከወደ ደቡብ ምዕራብ ኢትዮጵያ የሚወጡ ወታደራዊ መረጃዎች በጎ ዜና የያዙ አይደለም። ለጣና በደረሳት ወታደራዊ መረጃ ላይ እንደተመለከተው ወደ ጋምቤላ ክልል ከ2000 በላይ የደቡብ ሱዳን ታጣቂዎች ገብተዋል። በመረጃው ላይ እንደተመላከተው ታጣቂዎቹ የቡድን መሳሪያና የነፍስ ወከፍ መሳሪያ በመያዝ ነው የገቡት። ሌላ ጥቃት ለመፈጸም በዝግጅት ላይ መሆናቸውን የተሰማው በርካታ ወጣቶች ታጥቀውና ተደራጅተው በኢትዮጵያ ግዛት በጋምቤላ ክልል ዘልቀው የገቡት ውጊያው ከቆመ በኋላ ዳግም ራሳቸውን አደራጅተው እንደሆነ ነው የተጠቆመው። የደቡብ ሱዳን ዜግነት ያላቸው በርካታ ወጣቶች ታጥቀውና ተደራጅተው በኢንታግ ልዩ ወረዳ አንድ ትምህርት ቤት ውስጥ መሽገው ለቀጣይ ዘመቻ ዝግጁ እንደሆኑ የሚያመላክተው ወታደራዊ መረጃው ሌላ ጥቃት ለመፈጸም ትዕዛዝ እየጠበቁ እንደሚገኙ ያሳያል። ኢንታግ ልዩ ወረዳ የታጣቂዎቹ ዋና ማዕከል ከመሆኑ ጋር ተያይዞ ጥቃቱም በዚያው ቀጠና በርክተዋል። ከአንድ ሳምንት በፊት ለቀናት በዘለቀ ውጊያ በመቶዎች የሚቆጠሩ ንጹሐን የሞትና የመቁሰል አደጋ እንዳጋጠማቸው ይታወሳል። በሺዎች የሚቆጠሩ የተፈናቀሉ ነዋሪዎችም እስካሁን መመለስ አልቻሉም። ከኢንታግ ልዩ ወረዳ የመጡ ተፈናቃዮች ቤታቸው በመቃጠሉና አካባቢው አሁንም ታጣቂዎች የሚንቀሳቀሱበት በመሆኑ ምክንያት ወደ ቀያቸው አልተመለሱም።
በክልሉ የአስቸኳይ ጊዜ አዋጅ መተላለፉን ተከትሎ ለውጊያ የገባው የብልጽግና ሰራዊት ከ2000 በላይ የሆኑትን የደቡብ ሱዳን ታጣቂዎችን ከኢትዮጵያ ግዛት ማስወጣት አልቻለም። በጋምቤላ የመከላከያ ሰራዊት፣ የፌዴራል ፖሊስና የክልሉ ፖሊስ አባላት በብዛት ከመታየት ባለፈ የክልሉን ሰላም በዘላቂነት ለማስጠበቅ የሚያስችል እንቅስቃሴ ላይ እንዳልሆኑ ለጉዳዩ የቀረቡ ምንጮች ጠቁመዋል። ከዚህ ጋር ተያይዞ በክልሉ የተጣለው የምሽት ሰዓት እላፊ ገደቡ አሁንም እንዳልተነሳ ታውቋል። የቱርክ ባህር ኃይል ሶማሊላንድን ሙሉ ለሙሉ ለመክበብ ያለመ እንቅስቃሴ መጀመሩ ተሰምተዋል። ውጥረቱ ቀድሞ ከነበረበት ላይ እየተባባሰ ነው። በ24 ሰዓታት ውስጥ ብቻ ቀይ ባህርን ማዕከል ያደረገ ከባድ ትንቅንቅ ታይተዋል። ሶማሊላንድና ጅቡቲ ዲፕሎማቶቻቸውን በማስወጣትና ቢሮ በመዝጋት ትርምስ ውስጥ ገብተዋል። አብይ አህመድ ከሶማሌላንድ ጋር የወደብ ስምምነት ባደረጉ ሰሞን ከሞቃዲሾ ወደ አንካራ ያቀኑት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከቱርኩ ጋር ካደረጉት ወታደራዊ ስምምነት አንዱ የሶማሊያን የባህር በር ድንበር በቱርክ ባህር ኃይል መጠበቅን ያካተተ እንደሆነ ይታወሳል። ከሰሞኑ እስራኤል ለሶማሌላንድ የሰጠችውን ሀገራዊ እውቅና ተከትሎ ሞቃዲሾና አንካራ ከ2 ዓመት በፊት የተፈራረሙትን የባህር በር ድንበር ወታደራዊ ጥበቃ ስምምነት ወደ ትግበራ በማስገባት ላይ ናቸው። የቱርክ ባህር ኃይል የሶማሌላንድን ጨምሮ የሶማሊያ የባህር ጠረፍ ላይ ያለውን የቁጥጥር ፓትሮል እንቅስቃሴ በአዲስ መልክ ማጠናከሩን የሚያሳይ መረጃ ወጥተዋል። የአንካራ የጦር መርከቦች የሶማሊያ የባህር ክልል ላይ ያላቸውን ቅኝት ባለፉት 24 ሰዓታት አጠናክረዋል። የቱርክ የጦር መርከቦች የሶማሊላንድ ሰርጦች አቅራቢያ ፓትሮል እያደረጉ ነው። አንካራ ለሞቃዲሾ የገባቸውን የጥበቃ ስምምነት መተግበሯንም በተግባር በማሳየት ላይ ናት። ሞቃዲሾ በበኩሏ በአየር በረራ አዲስ አስገዳጅ ትዕዛዝ አውጥታለች። ወደ ሀርጌሳ የቀጥታ በረራ መስመር እንዳይከፍት አስጠንቅቃለች። በሶማሊያ አየር የሚጠቀም የየትኛውም ሀገርና አየር መንገድ የእስራኤልን እውቅና ተከትሎ ወደ ሀርጌሳ የቀጥታ በረራ መስመር እንዳይከፍት አስጠንቅቃለች። ትዕዛዙን የተላለፈ የሶማሊያ አየርን እንዳይጠቀም እንደሚታገድ አስፈራርታለች። ከዚህ ጋር ተያይዞ ግብጽ ከዮርዳኖስ ጋር በመሆኑ አረብ ሀገራቱ አስቸኳይ ስብሰባ እንዲቀመጡ አጀንዳ እየቀረጸች ነውም ተብሏል። የአረብ ሊግ ሴክሬታሪያት የተባበረ የአባል ሀገራት መልስ እንዲሰጥ አስቸኳይ ጥሪ ለሀገራቱ አቅርቧል። ጥቂት የማይባሉ ሀገራት የኤምሬት ሶማሌላንድ ቀረቤታንና ከአቡዳቢ ጋር ያላቸውን ግንኙነት በማስላት የነ ግብጽ ግፊት ከሚገባው በላይ የሄደ መሆኑን ይገልጻሉ። የሆነ ሆኖ የእስራኤል የሶማሌላንድ እውቅና በቀጠናው ከባድ ውጥረት ፈጥሯል። የኃይል አስተላለፉ ድብልቅልቅ ያለ ትንቅንቅ አስከትሏል። የዚሁ ተቀጽላ ሶማሌላንድና ጅቡቲ የተጣደፈ እርምጃ ወስደዋል። ጅቡቲ ለሶማሌላንድ የኤምባሲ ምትክ ሆኖ ሲሰራ የነበረው የግንኙነት ቢሮ ዘግታለች። ሶማሌላንድ በበኩሏ አምባሳደሯን በፍጥነት ከጅቡቲ አስወጥታለች። ሁለቱም ሀገራት የሚያገናኟቸው ልዑካንና ዲፕሎማቶች በመጥራትና ከሀገር በማስወጣት በይፋ ግንኙነታቸውን አቋርጠዋል። ሀርጌሳና ጅቡቲ ሲቲ ከእስራኤል እውቅናን ተከትሎ የዲፕሎማቲክ ገመዳቸውን በይፋ መበጠሳቸው ነው የታወቀው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጅቡቲ ላይ ቆይታ ማድረጋቸውን ተከትሎ ጅቡቲ በሶማሌላንድ የሚገኘውን የግንኙነት ጽህፈት ቤቷን ዘግታለች። ጽህፈት ቤቱ በሁለቱ መካከል ያለን ንግድ፣ ትራንስፖርትና መሰል ግንኙነቶችን የሚያሳልጥ ነበር። ጅቡቲ የሶማሌላንድ እውቅናን መቃወሟ ይታወቃል። ሶማሌላንድ በበኩሏ በጅቡቲ ያለው አምባሳደሯን በመጥራት የመልስ ምት ሰጥታለች። የሁለቱም ሀገር ልዑካን ትላንት ማምሻውን ሀርጌሳንና ጅቡቲ ሲቲን ለቀው መውጣታቸው እያነጋገረ ነው። ጅቡቲ የሶማሌላንድን እውቅና በስጋት ተንትነዋለች። ጅቡቲ ስለ ኢኮኖሚዋ የሶማሌላንድን እውቅና በእጅጉ ያሰጋታል። የበርበራ ወደብ በቀጠናው አማራጭ ሆኖ መምጣት ለጥገኛዋ ጅቡቲ የህልውና ጥያቄ ሆኖባታል። የሆነው ሆኖ በአሁኑ ሰዓት ጅቡቲና ሶማሌላንድ የሬዲዮ ዝምታ ሬዲዮ ሳይለንስ ውስጥ ገብተዋል። ንግግር ከመቆሙ ባለፈ ጅቡቲ በሶማሌላንድ ድንበሯ በኩል ከፍተኛ ፍተሻ በውጭ ገቢዎች ላይ እያደረገች ይገኛል። ሎያድ የሚሰኘው የሁለቱ ሀገራት የድንበር ማቋረጫ ግን አለመዘጋቱንና ንግድ አለማቋረጡን ምንጮች ጠቁመዋል። ህወሓት በመላው ትግራይ ለሚገኙ ሁሉም ወታደራዊ ካምፖችና ወታደራዊ ፓትሮሎች አዲስ ወታደራዊ ትዕዛዝና ወታደራዊ ስምሪት መስጠቱ ተሰምቷል። በሌላ በኩል የኦህዴድ ገዢዎች አዲስ ሀገር ለማዋለድ በኢምፓየር ግንባታ ሂደት ባስቀጠሉበት በዚህ ጊዜ በአባዱላ በኩል ህወሓቶችን ኮንነዋል። ህወሓት የጦርነት ዝግጅቱን አጠናክሮ እንደቀጠለ ነው። በትግራይ ክልል ለሚገኙ ሁሉም ወታደራዊ ካምፖችና ታጣቂዎች
አጠቃላይ ወታደራዊ ትዕዛዝና ወታደራዊ ስምሪት መስጠቱ ተሰምተዋል። ወታደራዊ ትዕዛዙና ስምሪቱ የተሰጠው ለህወሓት ወታደራዊ ፓትሮሎችና ወታደራዊ ተሽከርካሪዎች ነው። የህወሓት ወታደራዊ ፓትሮሎች በጦርነት ጊዜ ታጣቂዎች የሚጠቀሙባቸው ወታደራዊ ተሽከርካሪዎች ሲሆኑ በአሁኑ ሰዓት እነዚህ ፓትሮሎች ኮዳቸውን በመቀየር ለዘመቻ ዝግጁ እንዲሆኑ ትዕዛዝ ተላልፈዋል። ትዕዛዙ የፓትሮሎቹ ታርጋ ቁጥር ኮድ 04 የሚለው ወደ ኮድ 02 እንዲቀየር የሚያደርግ ነው። በወታደራዊ ትዕዛዙ መሰረት ፓትሮሎቹ ተመሳሳይ ቀለም ተቀብተው ወደ ዘመቻ ይሰማራሉ ነው የተባለው። ህወሓት የተቀበሩ መሳሪያዎችን ቆፍሮ በማውጣትና ኮማንዶዎችን በማሰልጠን ለጦርነት ዝግጅት ሲያደርግ ቆይቷል። የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሽወክ ተብሎ በሚጠራው የሱዳን ግዛት ውስጥ መሆኑን ቀደም ሲል መዘገባችን ይታወሳል። የግብጽ መንግስት አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ እንደሚደግፍ በወታደራዊ መረጃው ላይ መመላከቱ አይዘነጋም። በሌላ በኩል ከኮረም ከተማ 2 ባለስልጣናት በህወሓት ታጣቂዎች መታፈናቸው ተሰምተዋል። አንደኛው የትምህርት ጽህፈት ቤት ኃላፊ ሲሆን ሁለተኛው ደግሞ የኮረም ከተማ ሚሊሻ ጽህፈት ቤት ኃላፊ ነው። ከነዚህ ኃላፊዎች አፈና በተጨማሪ የህወሓት ታጣቂዎች 3 የአማራ ወጣቶችን በጥይት መተው ማቁሰላቸው ተሰምተዋል። 3 ወጣቶች በጥይት የተመቱት በራያ ባላ ከተማ ሲሆን የተመቱበት ዋና ምክንያትም የአማራ ወጣቶችን በአካባቢያቸው ታደራጃላችሁ በሚል ነው። እርምጃውን የወሰደው አርሚ 24 መሆኑ በወታደራዊ መረጃው ላይ ተመላክተዋል። በአካባቢው አማራን ማዕከል ያደረገው ጥቃት አሁንም ተጠናክሮ ስለመቀጠሉ ነው የተጠቆመው። ይህ በእንዲህ እንዳለ የኦህዴዱ ቁንጮ ሰው አባዱላ ገመዳ በኢቲቪ በተሰራጨ ቃለ ምልልሳቸው ላይ የሚወዱትንና በሰፊው የሚሰሩበትን ሌላ ሀገር የማዋለድ ሂደት ኮንነው የማይወዷትንና ለማፍረስ ወደ ጠርዝ የገፏት ኢትዮጵያን በተገንጣዮች ሴራ አትበተንም አይነት ገለጻ በመጠቀም ፕሮፓጋንዳ ሲሰሩ ታይተዋል። አባዱላ ይህንን ያሉት የባህሪ ወገናቸው ህወሓትን ለመክሰስ ሲሆን በቃለ መጠይቃቸውም ከእርሳቸው ቀደም ብሎ የንገነጠላለን ንግግር ያሰማውን የጄኔራል ክንፈ ዳኘውን ስም በመጥቀስ ምላሽ ሰጥተዋል። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጄኔራል ክንፈ ዳኘው የመገንጠልን ጉዳይ በይፋ ማቅረባቸው ይታወሳል። አባዱላ በበኩላቸው ኦህዴድ በመንታ የሀገር መንግስት እሳቤ ኦሮሚያ የሚባል ሀገር ለማዋለድ ሰፊ ፕሮጀክት ይዞ እንዲሰራ መሰረቱን የጣሉ ስለመሆናቸው አሁን ድረስ የዘለቀው አመራር ውርሳቸው አመላካች ነው። ይህን የአመራር ውርሳቸውን ለመሸፈን በሚመስል መልኩ የጄኔራል ክንፈ ዳኘው የመገንጠል እሳቤን ሲኮንኑ ተደምጠዋል። አባዱላ ለጄኔራሉ በሰጡት ምላሽ እኔ የትግራይን ህዝብ ውስጡን አውቀዋለሁ። በወጣትነቴ ውስጡ ነበርኩ። የትግራይ እናትና አባቶችን አውቃቸዋለሁ። እንደ ፖለቲከኞቹ ሳይሆን ጠንካራ ኢትዮጵያዊ መሰረት አላቸው ብለዋል። አባዱላ ቀጠል አድርገውም ጄኔራል ክንፈ ዳኘው ይህንን ኢትዮጵያዊ መሰረት ያለውን ህዝብ ይንዱታል ብዬ አላምንም። በእርግጥ እንደ ህወሓት ትግራይን ለመበተን ብዙ ተሰርተዋል። ይህም ወረድ ብለው ህብረተሰቡን ካለማወቅ የመጣ ነው ሲሉ የተገንጣይ ርዕዮተ ዓለም አስተማሪያቸውን ሲኮንኑ ታይተዋል። አባዱላ ይህንን ይበል እንጂ ድርጅታቸው ኦህዴድ ከኦነግ በመዋቅር እንጂ በአስተሳሰብ እንዳይለይ በማድረግ በተለይም ኦሮሚያ የ100 ዓመት እድፍሽ የሚል ትውልድ የሚበክል ክልላዊ መዝሙር ከማስቀረጽ ጀምሮ ኦህዴድን በመንታ የሀገር መንግስት እሳቤ ፖለቲካል፣ ኢኮኖሚካል ስሪቱን በመቃኘት ከፊት መስመር የሚጠቀሱ አዲሱ ሀገር አዋላጅ የአመራር ውርስ እንዳላቸው በአደባባይ ላይ የተሰጠ እውነታ ነው። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር